ለማከሚያ ነው እንጂ ትምህርት ቤት ምናምን የሶማሌ ልጆች እንዲሆን ብሎ ማሰብ የለም። እኔ ራሴ ባይኔ የማቀው ነው ያየሁት ነው። ወደቡን ኢትዮጵያ እንዳውም ቀረበ ወደዛ ወደ መሃል ከምትገቢ እዚህ ቀረበ። እንዳው ቱጁራ አንዱ ነው፣ አሰብ ሁለተኛው ነው፣ ሶስተኛው ደግሞ በአሰብና በቱጁራ መካከል ያለው ደግሞ ሀሌብ ደሴት ነው። በወቅቱ የገቡት እነዛና እነዚህ ትንሽ ግጭት ነበራቸው አሰብን ከመቆጣጠር አንፃር። እዛ ያለው ትግርኛ ተናጋሪ እዚህም ያለው ትግርኛ ተናጋሪ ነው እና ኢትዮጵያ መቼም ቢሆን ይሄ ጂኦፖለቲክሱ ሁሉንም የቀንዱ አገሮች ሰዎች ህዝቦች እዛ አሉ፣ ኢትዮጵያ ውስጥ አሉ። የጂኦፖለቲካ ተመራማሪ ፖለቲከኛ እጩ ዶክተር ትዕግስቱ አወሉ የሰጡን ስላሉት ማብራሪያ ከልብ አመሰግናለሁ። ኢትዮጵያ ከጎረቤቶቿ ጅቡቲ፣ ኤርትራ፣ ሶማሊያ እንዲሁም ግብጽ ጋር ካላት ግንኙነት አንጻር የዛሬ ባህር በር ጥያቄዋን እንዴት ይመለከቱታል? ቻይና፣ አሜሪካና ሩሲያ በአካባቢ ያላቸው ተሳትፎ ሲያሳድጉ እያየን ነው። ዓለም አቀፍ ሀያላን በኢትዮጵያ የባህር ስትራቴጂ ላይ ምን አይነት ተጽዕኖ ያደርጋሉ ብለው ያስባሉ? በጣም ጥሩ ጥያቄ ነው። አሁን ሶስቱ ሀገሮች ጎረቤቶቻችን ማለት ነው ወይም ደግሞ የቀንዱ ተጋሪ ሀገር ሶማሊያ፣ ጅቡቲና ኤርትራ ያው እንደሚታወቀው ሶማሊያና ጅቡቲ ኤርትራም ጨምሮ የአረብ ሊግ ተሳታፊዎች ናቸው፣ ፓርቲሲፓንት ናቸው። በሌላ መንገድ ደግሞ የቀይ ባህር ተጋሪ አገሮች ህብረት ለዙር ስትራቴጂ ብለው ያወጡት ነገር አለ እና ግብጽ አሁን በሰሞኑ እንዳውም የባህር ላይ ወታደራዊ ልምምድ እያደረጉ ነው። አንድ 5 ሀገሮችን ጆርዳንን ጨምሮ። ኤርትራ መኖሯን በቂ መረጃ የለኝም። ነገር ግን የቀይ ባህርን ላለማስነካት የግብጽን ሀሳብ በመደገፍ ይመስላል ይሄ የተደረገበት ሁኔታ። ሳውዲ አረቢያና ኢምራይት ባትኖርበትም፣ ስለዚህ ሳውዲ አረቢያ ነው ያንን ሚና የምትጫወት ይሄን ነገር የጀመረችው ማለት ነው። እና ምንድነው የቀይ ባህርን ከመከላከል አንጻር በተለይ ኢጅፕትን ወይም ደግሞ የግብጽን ፍላጎት አሁን ጥሩ ነው። አሁን ለነሱ ትንሽ ቮላታይል የሆነ ነገር ከኤርትራ ጋር ተፈጥሯል። ስለዚህ ኤርትራን ደግሞ የመጠቀም ነገር አለ። እነዛ ደግሞ አንድም በዛም በዚህም መንገድ በአረባዊነትም ይሁን በተጋሪነቱም መንከር ቢሆን ግንኙነት አለ፣ ያው ቅድም እንዳልኩሽ። ስለዚህ ኢትዮጵያን ማዳከም ነው፣ በብዙ መንገድ ማዳከም ነው። አንደኛ ነገር በጦርነት እንኳን ደፍረው ቢመጡ ሴኩሪቲያችንን በተመለከተ መሳሪያ ማስገባት አንችልም። እነሱን ተሻግረው ቢመጣ ከሆነ ከወዲሁ ዲስፒዩት መፍጠር ነው ይሄ የሚያሳየሽ፣ ወይም ደግሞ በውድ ዋጋ በአየር ላይ መጠቀም ይሆን ነው ማለት ነው። በሌላ መንገድ ሳታቂው ይሄ ስሎ ዳውን ስትራይክ እያደረጉ ነው። በሌላ መንገድ መሳሪያ እንዳይገባ ሊያደርጉ ይችላሉ። በዓለም አቀፍ እንትን ሳይሆን ባለማስተላለፍ ሴኩሪቲያችን። ሁለተኛ ነገር ኢንተርቬንሽኑ እዛ አካባቢ ያለው የፓወራቸውን እዛ ላይ ሄጂሞኒክ ፓወር ለመፍጠር በተለይ አዲሶቹ ሳውዲ አረቢያና ኤምራይት የሚባሉ የሚፎካከሩበት ቀጠና ሆኗል ይሄ ቀጠና። ስለዚህ እነሱ ናቸው የሚተፎካከሩ ያሉት። ሌላው እነዚህ የነባሮቹ ያደጉ ሀገሮች ዌል ዴቨሎፕድ የሆኑ ሀገሮች ደግሞ ጦርነት አይዲያሊ አይሁን ይላሉ። ነገር ግን ትልቁን የአደጉ ሀገሮች በተለይ የመሳሪያ አምራች ሀገሮች ቱርክን ጨምሮ ኢኮኖሚያቸው እያደገ የመጣው በመሳሪያ ሽያጭ ነው። በኮንትሮባንድም ሆነ በህጋዊ መንገድ ሽያጭ ነው። ስለዚህ ያ ሽያጭ እስከሄደ ድረስ እዛ አካባቢ ጦርነት መኖር አለ። እስኪ አሁን ጦርነት የሌለው ቀጠና አንጻራዊ ጅቡቲ ነች። እሷም ቢሆን ያው የአፋር እንትን አለ፣ ፕሮቴስት የሚያደርጉት ነገር አለ። ወደ አፕራይዚንግ ባይሄዱ ወደ ፕሮቴስት እያደረጉ ነው። ግን ያው ፖለቲካሊ ማለት ነው፣ ኢንተርናል ፖለቲክሱ። ሶማሌም ብትሄጂ ያው ነው፣ ችግር ውስጥ ነው ያሉት። ኢትዮጵያም ቢሆን ወደዛ ውስጥ ነው የገባች ያለችው፣ ችግር ውስጥ ነው ያለችው። እንደው የቅርብ ጎረቤትም ደግሞ ሱዳንም ብትሄጂ እዚህ ችግር ውስጥ ነው ያለው። ስለዚህ ምንድነው ይሄ ማርኬት ነው፣ ጦርነቱ ለነሱ ማርኬት ነው። አይተሻቸው እንደሆነ ለምሳሌ ያህል ብዙ ጊዜ ሶማሌን ምሳሌ አነሳለሁኝ። ሶማሌ ውስጥ እነዚህ አረብ ሀገሮች ሳውዲ አረቢያና ያው ኢምራይት ናቸው የሚወዳደሩ አካባቢውን ኮንትሮል ለማድረግና ቀጠናውን ማለት ነው። ምን መሰለሽ የሚሰሩት አንደኛ የጦር ልምምድ የጦር ካምፕ ይሰራሉ። ጦር የሚያዘጋጁት በሌላ መንገድ ደግሞ ሆስፒታል ነው። ትልቅ ነገር ሰሩ ቢባል ሆስፒታል ነው። ሆስፒታል ለምንድን ነው? ጦርነቱ የሚፈጥረውን ችግር እዛ ለማከሚያ ነው እንጂ ትምህርት ቤት ምናምን የሶማሌ ልጆች እንዲሆን ብሎ ማሰብ የለም። እነዚህ ኃይሎች እነዚህ አዲሶቹም ሆኑ ነባሮቹ ኢንተርቬንሽኒስቶች በዚህ በአፍሪካ ቀንድ ላይ ከራሳቸው ፐርስፔክቲቭ ነው የሚሄዱት፣ ከራሳቸው ጥቅም አንጻር ነው የሚሄዱት። ስለዚህ አንዴ እዛ አንዴ እዚህ የሚባልበት ምክንያት ይሄ ነው። እንዴ
እኔ እኮ አልኩሽ ቅድም አሰብን በደንብ ያደግኩበት ነው አውቀዋለሁ። እና ድንበሩ እኮ በእግርሽ የምትሄጅበት ነው ስትፈልጊ እኮ የኤርትራና የድንበር 57 የሚባል አለ ገደብ ከአሰብ 57 ኪሎ ሜትር ያ ነው። ያ ማለት ከ57 ወዲህ ወደብ ብታዘጋጂ ብዙ ነገር ልትሰሪበት ምቺ ነው። ግዴታ እኮ እዛ መሆን የለበትም በእኔ እምነት። አሁን ቱጁራ የሚባለው አለ። አሁን ቱጁራ ማለት ዶሚናንቱ ነዋሪ አፋር ነው። ያ ማለት ከኢትዮጵያ አፋር ክልል ጋር ሊንክ ያደረገ ነው በኢኮኖሚውም በሶሻሉም በምኑ። ቱጁራ ወደብ ከዛኛው ከጅቡቲ ወደብ እሱን ዘመናዊ ካደረግሽው ትልቅ ወደብ ነው ቱጁራ ወደብ። እኔ ራሴ የማውቀው ነው ያየሁት ነው። እና አፋሮች ናቸው። ስለዚህ አፋሮች አፋሮች ስለሆኑ ዶሚናንቱ እዛ ያለው ነዋሪ ዱዌልስ እዛ ያሉት ያው ታውቂያለሽ ፖለቲካሊ በእነሱ ህገ መንግስት ምናምን አዘጋጅተው ፕሬዚደንቱን ሶማሌ ጠቅላይ ሚኒስትሩን አፋር እያደረጉ ነው እየኖሩ ያሉትና ይሄ ፖለቲካል ሴቲንጋቸው ነው። እና ምንድነው ማይኖሪቲ ነው ሶሳይቲው። ስለዚህ እዛ አካባቢ እንትን ቢደረግ ቀላል አይደለም። ያ ወደብ ጠንካራ ቢሆን ሞር ኦፍ አድቫንቴጁ ለማን ነው? ቱጁራም ወደብ አስፋፋሽው አሁን ያለውም የጅቡቲ ወደብ ተስፋፋ፣ አድቫንቴጁ ጥቅሙ ለኢትዮጵያ ነው። ስለዚህ አሁን ግን ኢትዮጵያ የነበራትን ከጅቡቲ ጋር የነበራትን ግንኙነት አሁን የምንሰማው መረጃ ነው ሳውዲ አረቢያ በሊዝ ነው በምን ያዘችው ነው የሚባለው። ለማስፋፋት ለማዘመን የገባችበትን መንገድ ለማዘመን በሚለው ነው። የጅቡቲ ደግሞ መንግስት ደግሞ ያው አምኖበትም ይሁን ፕሬሲንግ ይሁን ፋክተሮች ኖሮ ይሁን ፖለቲካል እንትኖች እሱ አናቅም። ነገር ግን ኦልሬዲ ተስማምቷል የሚል ወሬ አለ። ከተስማሙ ወደሽም ጠላሽም አድቫንቴጁ ሳውዲ አረቢያ ኢንቨስት ካደረገ ጥቅም ይፈልጋል አይደለም። ጥቅም ደግሞ ከፈለገ ደግሞ ከማንም ጋር ያለም ግንኙነቱ የኢትዮጵያ ነው፣ ወደ ኢትዮጵያ ነው ግንኙነቱ። መንገድም ሰራ ምንም አደረገ ወደቡን የኢትዮጵያ ነው። እንዳውም ቀረበ ወደዛ ወደ መሀል ከምትገቢ እዚህ ቀረበ። ዞሮ የኢትዮጵያ ቤኔፊት ነው። አሁን ላይ ግን የተፈጠረው የፖለቲካ ቀውስ የፖለቲካ ችግር ወደ ጦርነትም የመግባት ፍላጎቶች ለጊዜው ሊገፉት ይችላሉ ይሄንን እንቅስቃሴ። እና አፋር ትልቁ ተዋናይ በዚህ ጂኦፖለቲክስ ላይ አፋር ነው መሆን የሚችለው። ኢትዮጵያ ደግሞ ኦልሞስት 80% አፋር የሚባል ትራያንግል አለ። የኤርትራ አፋር፣ የጅቡቲ አፋር እና የኢትዮጵያ አፋር። ፖለቲከኞች ይሄንን እንደዛ ዲስክራይብ ያደርጉታል፣ ትራያንግል ይሉታል። ምክንያቱም ሶስቱም ቦታ ስላለ በሚለው ነው። ያ አፋር ህዝብ አብዛኛው ግን የት ነው ያለው? ኢትዮጵያ ውስጥ ነው። ራሱን ክልል ፈጥሮ ቁጭ ያለ ነው። ስለዚህ እዛ ያለውን ህዝብ ሰፖርት ከተደረገ ምክንያቱም በር ነው እኮ ራሱ የምድር በር ነው። ትራያንግሉ ደግሞ ትብብር ቢፈጠር ደግሞና ሌላ ነገር ሌላ ተንኮል ሲያስቡብሽ ተንኮል የምታስቢ ከሆነ ያን ነገር በቁጥጥር ስር ብታዋሪ አፋር ያለ የሶስት ወደብ ባለቤት ነው የሚሆነው። ቱጁራ አንዱ ነው፣ አሰብ ሁለተኛው ነው፣ ሶስተኛው ደግሞ በአሰብና በቱጁራ መካከል ያለው ደግሞ ሀሌብ ደሴት ነው። ይሄ የመርከብ መጠገኛ የተባለው የተዘጋጀው ሰው ሰራሹ ደሴት ማለት ነው። ስለዚህ ምን ልልሽ ፈልጌ ነው፣ ወደዛ አላደገም። ዝም ብሎ አንድ ወቅት ይደረግ የነበረ ሙቭመንት ነው፣ አላደገም። በዚህ መንገድ ማስተባበር የግድ የሚል ይመስለኛል። ስለዚህ ለጥፋት ሳይሆን አቲስ ዲፕሎማሲውን በዲፕሎማሲ መንገድ አፋርን ይዘህ ወደ አሰብ ሲገባ ሻዕቢያ በባህር ነው አሰብን የለቀቀው። ህዝቡ በባህር በጀልባ መተው ነው። ባህር ኃይሉ ከጀልባ የሚተኮስበትን መሳሪያ ነው ሸሽቶ ሄደው። እኔ እዛ ላይ በማሪን ኃይሉ ተሸንፎ ነው አይደለም። እኔ በአይኔ እስካየሁ ድረስ አፋሮች ናቸው በጀልባ ነው የመጡት። በጀልባ እየተኮሱ ነው የመጡት። ይሄ በእንጨት ጀልባ በብረት ጀልባ። ትልቅ ግን የባህር ኃይል ፍሊት ነው የነበረው እዛ ወደብ ላይ የነበረው። እሱ ያው እየተኮሰ ነው የወጣው ከወደቡ የለቀቀው ሰራዊቱ ማለት ነው። የማሪን እንትኖቹ የባህር ኃይሎቹ አይ ዶንት ቲንክ በኃይል ሚዛን ስታዩ አይመስልም። ምናልባት የመጨረሻው ቀን ሊሆን ስለሚችል ብለው ሊሆን ይችላል።
አላቅም ያንን ወታደራዊ እንትኑ ይተንት ነው። ነገር ግን በምድር ደግሞ በዚህኛው በምድር በኩል ደግሞ ህወሓትን መጥቷል። ተገናኝተዋል እኮ ህወሓትና ሻዕቢያ መሀል ላይ በአሰብ ጉዳይ ላይ የምሰማው ምን ያህል እውነት እንደሆነ ለማረጋገጥ ይሞከራል፣ እየተሞከረም ነው። በወቅቱ የገቡት እነዛና እነዚህ ትንሽ ግጭት ነበራቸው አሰብን ከመቆጣጠር አንጻር ምናልባት። ስለዚህ የስሌቱ ትንሽ ወጣ ያለ ስሌት ስለነበረ ነው ያጣ ነው አሰብን። ከዛም በኋላ ግን በዲፕሎማሲም ቢሆን በነበረን ሁኔታም ቢሆን አሰብን መጠቀም የምንችልበት እድል አለ። ከጅቡቲ ይልቅ ከርቀትም አንጻር ይሄኛው ነው ቅርቡ በብዙ መንገድ በፍራይት በሚኖረን ኮስት አንጻር ትልቅ ተጠቃሚ ነበር የሚያደርገው ኢኮኖሚካሊ። ኢቨን ኤርትራም ቢሆን ከግብጽ ጋር ደጋፊ ነው ብዬ ነው የማስበው። በራሱ የቆመ አይደለም። ኢኮኖሚው ከምንም በላይ ከኢትዮጵያ ጋር ቢሆን ነው የመረጠው። ህዝቡን አይተነዋል በአንድ ወቅት እርስ በርሱ ሲገናኝ እና ከህዝብም አንጻር ስትስችው። ስለዚህ ይሄ ነው። ሌላው ያው እዛ ያለው ትግርኛ ተናጋሪ እዚህም ያለው ትግርኛ ተናጋሪ ነው እና ኢትዮጵያ መቼም ቢሆን ይሄ ጂኦፖለቲክሱ ሁሉንም የቀንዱ አገሮች ሰዎች ህዝቦች እዛ አሉ፣ ኢትዮጵያ ውስጥ አሉ። ትግርኛ ተናጋሪው እዛ አለ ተሻ የሶማሊኛ ተናጋሪው ኢትዮጵያ ውስጥ ሶማሌ ክልል ፈጥሯል። ጅቡቲ ላይ ያለው አፋርኛ ተናጋሪ ወይም አሰብ ላይ ያለው አፋር ተናጋሪው ደግሞ ራሱን ክልል ፈጥሮ ኢትዮጵያ ውስጥ ነፃነትን አውጆ ኢትዮጵያ ውስጥ አለ። ስለዚህ እነዚህ ነገሮች ናቸው መታየት ያለባቸው። ፔሪፌሪ ላይ ስላለ ችግር ነው። እኛ ደግሞ ኢኮኖሚያችን በእነዚህ ፔሪፌሪ ላይ ማለቅ የለበትም። በተለይ ሰሜኑ የሀገራችን ክፍል ያለው ሰው እንደገናም አሁን አፋር ደግሞ በትልፊልድ መሆን የለበትም። ያ ከሆነ አደጋ ነው አፋር። ምክንያቱም የራሱ ሌላ ችግር አለው። ጂኦፖለቲክሱ ከባድ ነው። እዛ ጦርነት ጀመርሽ ማለት አትጠራጠሪ። ኦልሬዲ ወደቡን ተጠቀምሽ አትጠቀምሽ ዋጋ የለውም። ቤት ነው የሚያልፈው። አዲስ አበባ በኩል በዚህ በድሬዳዋ በኩል አይ ዶንት ቲንክ በቂ አይደለም። ስለዚህ እንደዚህ አይነት ነገሮች ስለሚኖሩ ጦርነቱ እንዳይጀምር በዲቫይን ኢንተርቬንሽንም ሆነ በሌላ መንገድ መምጣት መቻል አለበት። ግን የኢትዮጵያ ጥያቄ ግን በአግባቡ ሊመለስ የሚችልበትን በዲፕሎማሲ ሊመለስ የሚችልበትን እድል መፈጠር አለበት። ይሄ እንዳልኩሽ ቅድም ምሁራኖች እዚህ ላይ ሚና መጫወት አለባቸው። የኢትዮጵያ ምሁራኖች አሁን ኢትዮጵያ ምሁራን ዝም ብሎ አብስቴን ሆኖ ነው ቁጭ ያለው። ፖለቲከኛ ብቻ ነው እየሰራ ያለው። ስለዚህ ቅድም ባልኩት በዚህ በምስራቅ አፍሪካ እንትን ውስጥ ይሄ አደረጃጀት ውስጥ አሁን አማካሪ ነው የሚለው እንደውም ጭራሽ መንግስትን ሊያማክር የሚችል አሁን ደግሞ ሚኒስትሩንም አብሮ ሊሰራ የሚችል የምሁራን ስብስብ መኖር አለበት። ከዛም ባለፈ ደግሞ የአሰብ ወደብ ጥያቄ ዛሬ ሊመለስ ይችላል፣ ነገ ሊመለስ ይችላል፣ የዛሬ 10 ዓመት የዛሬ 100 ዓመት ሊመለስ ይችላል። ዊዶንት ነው እሱ ነባራዊ ሁኔታው የሚወስነው። ነገር ግን ማስቀመጣል ልክ ግብጽ የአባይን ጉዳይ የእንትና ጥቅሟን በተመለከተ ጉዳይ ተጠቃሚነቷን በተመለከተ በህገ መንግስቷ እንዳስቀመጠችው ህገ መንግስታዊ መሆን አለበት። ምክንያቱም ማንም ቢመጣ የራሱን አድቫንቴጅ በመጠበቅ ወዲያና ወዲህ እከሌ ሸጥ እከሌ ለወጠ መባል የለበትም። ህገ መንግስታዊ ሆኖ በህገ መንግስቱ አቅጣጫ መሰረት የሚመጣ አመራር፣ የሚመጣ ፓርቲ፣ የሚመጣ ገዢ ያን ሊከተል ይገባል። አሁን ሊኖረው በሚችለው ምናልባት የማስተካከያ እንትን ላይ ሊገባ እፈልጋለሁ። እንዲህ አይነቱ ሀሳብ የባህር በር ጥያቄ ወደብም ወደብ ችግር የለም። ወደ መሀል ታሪጋሽ የባህር በር ጥያቄው ነው ዋናው። ስምምነቱ በባህሩን እንዴት ፓሴጁን ነው የሚፈለገው እንጂ የ57 ኪሎ ሜትር ልዩነት ነው ከአሰብ ጋር በቴክኖሎጂ በታገዘ በተለያየ መንገድ ግን አጠቃቀማችን ኢንተርቬንሽን የሌለው ኦልሬዲ ሌጋሊ እንትን የሆነ ስምምነት ሊፈጠር የሚችልበት መኖር አለበት። ያ ነው የሚፈለገው። ለዚህ ደግሞ መቀመጥ አለበት። አቴኒ ታይም ሊሰራ የሚችል ስለሆነ እና ሰላማዊ በሆነ መንገድ ዲፕሎማሲያዊ በሆነ መንገድ መፈጠር አለበት። በተረፈ አሁን የተባለ ያለው ነገር ብዙ ስጋት አይከተኝም እኔ። ምክንያቱም ጀነራሎቹ ወታደሮቹ መናገር ያለባቸው ይሄ ነው። ፖለቲካ አይደለም ማውራት ያለባቸው። በጉልበትም በሉት በምንም በሉት ምናምን የሚለው ነገር ኢትስ ኮመን። ማንኛውም ሰው ሲወዳደር ቦክሰኛ እንኳን ሲወዳደር አሸንፈዋለሁ መተዋለሁ አለ። ሁለት ቦክሰኞች ከበልበሻ ክፍል ወይም ሲወጡና ገና ፊሽካ ሳይነፋ ያሳያሉ አለ። ጉልበታቸውን፣ ጡንቻቸውን፣ ምናምናቸውን ያሳያሉ። እንደዛ ጦርነት ግን ግብ አይደለም።
ጦርነት ግብ አይደለም። ድል እንኳን ማድረግ ብቻ ማንኛውም አካል ድል ሊያደርግ ይችላል። ጦርነቱን ድል ቢያደርግ ድሉን ማጣጣም አይችልም። ፖለቲካል ጦርነት የሚወስድ ወደ ምንድነው? ወደ ድርድር ነው የሚወስድ። ግን ከጦርነት በኋላ የሚመጣ ድርድር አንዱ አሸናፊ ሆኖ ነው አይደል? ወይም አንዱ ተሸናፊ አዝማሚያ ይዞ ነው አይደል ወደዛ የሚመጣው። ያ ሲሆን ደግሞ ስፕሪቱ የዊን ስፕሪት አለች ድርድሯ ላይ እና ዘላቂ አይሆንም፣ በምንም መልኩ ዘላቂ አይሆንም። ስለዚህ ጦርነት ሚንስ ነው እንጂ ኢንድ አይደለም። ለእንትንሽ ውጤታማ አይሆንም። ሚንስ ሊሆን ይችላል። ልክ ድርድር ካልሆነ ምን ካልሆነ ጦርነት ገብቻለች፣ ግልጽ ነው። መጨረሻ ላይ ግን ስምምነት ይገባል። ዓለም አቀፋዊ በዩ ምንም በዩ ስምምነት ይገባል። ሲገባ ጥሩ አይሆንም። ከዛ በፊት ቢሆን ግን ህዝብ አያልቅም፣ ኢኮኖሚ አይጎዳም፣ ምንም አይጎዳም። ይሄንን ደግሞ ኢትዮጵያ እኮ ምስራቅ አፍሪካ ላይ እኮ ከባድ ሀገር ነው የምትሆነው እኮ ከብዛት አንፃር ከፖቴንሻል አንፃር ቀላል እኮ አይደለም። ይሄንን ይሰጋሉ እኮ አውሮፓውም ይሰጋል፣ ያውም ይሰጋል እኮ ምንም ጥርጥር የለውም ውስጣዊ እንትኑ። ምክንያቱም ኮሎኒያል ፓወርስ ናቸው አይደለም። ኢትዮጵያ እኮ ኮሎኒያል ተገዛች ሀገር ነች። ስለዚህ ፈረንሳይም በዩ እንግሊዝም በዩ ምንም በዩ እነዚህ ኮሎኒያሊስቶቹ ይገዛቸው የነበራቸውን ሀገሮች እኮ እዛ ምስራቅ አፍሪካ ያሉትንም ሆነ ሞላ አፍሪካ ውስጥ ያሉትን ያማክራሉ እኮ ኦልሬዲ። ለዚህ እኮ ነው አንድም የአፍሪካ ህብረት ቋንቋ የኮሎኒያሊስቶች ቋንቋ አይሆንም። የአፍሪካ ቋንቋ እኮ የለም ለመግባባት። ስለዚህ ዛሬም እንደ አምልኮ የሚታዩ ናቸው። ምን ይዘን ቅረብ የሚሉ ናቸው። ድህነታቸው ነው ባይዘው አፍሪካ ድህነታቸው ነው ይሄን የሚያደርጋቸው እና ተጽዕኖ ፈጣሪ ናቸው። ስለዚህ ኢትዮጵያ ደግሞ አንታይ ኮሎኒያሊዝም ላይ የነበራትን አቋምና ተግባር ከዘመን ዘመን ተሸጋጋሪ ቂም ሊኖራቸው ይችላል። ነው ዲፕሎማሲ ስለሆነ ከላይ ሊወራ ይችላል። ስለዚህ አንድ ወቅት ኢትዮጵያ ከበረታች ችግር ነው። አፍሪካ ልትቆጣጠር ትችላለች አይደለም ይላል። ስለዚህ በተቻለ መጠን በስምምነት ቢያልቅ ነው የሚሻለው ብዬ ነው የማምነው። እኔ ጦርነትን አላበረታታም፣ አስቤውም አላውቅም። የጂኦፖለቲካ ተመራማሪ ፖለቲከኛ እጩ ዶክተር ትዕግስቱ አወሉ እየሰጡን ስላሉት ማብራሪያ ከልብ አመሰግናለሁ። ወደ ሌላ ጥያቄዎች እንለፍና በአፍሪካ ቀንድ ቀጠና በርካታ ወደቦች አሉ። አሰብ፣ ማሳዋ፣ በርበራ፣ ላሙና ጅቡቲ። የትኛው ወደብ ለኢትዮጵያ ዘላቂ ስትራቴጂካዊ አዋጭ ሊሆን የሚችለው ብለው ያስባሉ?